አዶናይ እኔ በራሴ ምንም ቅሬታ የለብኝም፣ ቂም የለብኝም። ካይንድ ነው፣ ደስ ይለኛል። እንትኑ ምናምን ለሰዎች ያለው ሰገጤ ማለት በትክክለኛ አባባል ማለት ነው። ፉል ታይም ከክ ማለት ነው። አእምሮ ደሷ ሰገጤ ሚስ አሰግጥ ባይውለዝ ከርድና ወደ እስግጥና ትምጡ ይባላል። አንቺ ደግሞ እሱ ሲነካ በጣም ይደብርሻል። ለሰ ሼም በጣም ሼም ነው። አይደለም አይ አሌ ምን መሰለህ ለምሳሌ አይባልም እንዴ ምንድነው ሰው ሲያጠፋ አጥፍቷል በይ አይዞሽ መፍራት በቃ ለእኔ ስላላጠፋ ለምን እናጠፋ ይሄ የእውነት ጉዳይ ነው። የቲፎዞ ጉዳይ አይደለም። የፍሬንድሽፕ ቆይ ቅድስት ማቲጂ ሀሳባችን አላዛር ስማኝ አሌ ልጁ ማንም ወርዱን ፈጠረው አልፈጠረውም ሰግጡ ማለት እኮ መብቱ እኮ ነው። ደድቡ ማለት አዎ ከዛን አይ አንሰግጥም ኖ ሲጀመር እንደ ህዝብ ስለደደብን እኮ ነው ሰግጡ ብሎ የሚመክረን ስላለ እሱን ከተቀበል ነው ሶሳይቲ ነው እንጂ ችግር ያለበት ልጁ እኮ አይደለም እኮ። አንድ ሰው መጥቶ ነገ ተነስቶ አራችሁን ብሉ አር በጣም ይጠቅማሉ ቢል ሁሉም ሰው ተነስቶ ቢበላ የሰውየው ችግር አለ ብትሏላ የሚቀበለው ሶሳይቲ ነው። ሰግጥ ፈምስ ካለው እሺ ብሎ ከተቀበለው ምን አጠፋ ልጁ? ልጁ እኮ ቢዝነስ አይዲያው እኮ ነው። ሜቢ ስና ኖ ይሄ ነው ችግራችሁ። አየ ልዩነታችን የአኗኗር ልዩነት ይባላል። አባዬ አየ የአኗኗር ልዩነት የሚባለው በዚህ ነው። እናንተ ሲጀመር ሰውን የምታውቁትን ሰው ክሪቲሳይዝ ማድረግ አትወዱም። ያሸፋ ክብራል እኔ ለምን ሲሆን ቋዳምጥ አሁን አወራ እኔ ደግሞ ላወራ አንድ ሰው ሮንግ ሲሆን ሮንግ ይኸውልህ ኢትዮጵያ ውስጥ 120 ሚሊዮን ህዝብ አለ። 3 ሚሊዮን ህዝብ ታታፕ ስላደረገልህ ደዳዙ ሜኪው ራይት ማንነገር ሹ ነው በረ 130 ሚሊዮን የሚኖርበት ሀገር 3 ሚሊዮን ተከተለ እንጂ አልደገፈ። አንድ ቀን ስራ ሲሰራ አይቼው አላውቅም ሲያወራ እንጂ ልጁ አንድ ቀን ስራ ሲሰራ አይቼው አላውቅም ሲያወራ እንጂ ካናዳም እያለ ለንግስ ስለምናየው ኢትዮጵያም እያለ ስለምን ነው የምናየው። ኢትዮጵያ ስራ አልሰራም። ምንድን ነው ስራው ንገሪኝ። ምንድን ነው እሱ ስራ? ሶስቱን ልጆች ከጎዳና ስራን የተባልሽው እርዳታ አልተባልሽም። ስራው ምንድን ነው? ወሳው ምንድን ነው? ስራ አላሰራሉ። ይሄን ነገር ለማስተራብነት ለምንድን ነው ያልተጠቀምከው? ለማስተራብነት ተጠቀም። የሚያወራው ትክክል ነው። ዛሬ እግዚአብሔር ስራ ምንድን ነው አንተ? እኔ ስራ አለኝ የራሴ ፕሮፌሽን አለኝ የራሴ ቴንኪዩ ዳሶላ አያስኪው የእሱ ስራ ምንድን ነው ጥያቄ ነው የጠየቁት። የለሽም ሰው ስራ ሳይኖረው ሶሻል ሚዲያ አነቃቂ ነው እሱ። ብዙ ሰው ይሰማዋል፣ ብዙ ሰው ይከተለዋል። በዛ ነገር ተጠቅሞ ቢዝነስ ይሰራል። አንድ ነገር ልንገር፣ ክሪንጅ የሆነ ድራማ ሜላት ደቂቃ ጨምሪልኝ እያለ ሰው ክሪንጅ ድራማ እየሰራ ኑሮን ያስተዳድራል። ሰው ማደደብ ይኸውልህ፣ አየህ ሰውን ደድቡ ማለት ለእናንተ እርፍና ከመሰል መብት ነው። መደብ እርድና አይደለም። እርድና ማለት ጋሶቹ ሰይድ ሰው ከተከተለው አልክ የኢትዮጵያ ሕዝብ ይበላሽ። አንተ አሁን እሱ ጥሩ ነው የሰራው ነው የምትለው። ጋሶቹ ሰይን በላሹ አላለማ ሰገጤ ማለት ሰግጡ ማለት ምን ማለት ነው? ስግጥ እኮ አብራራል ለበረከት ሰግጥ ማን ነው? አያውቀውማ። that's not the fucking right word man. what the fuck you talking about? that's not the word እንደ ዛሬ ፎሎወር ስለበዛብህ ከመሬት ተነስተህ መተህ ሰግጡ ማለት ጎበዝ ማለት ነው። ጌተፋካሪ አላዛር ስማኝ፣ እኔ ያልኩን እኮ አልተረዳኝም እኮ። ልጁ እዚህ ጋር መብቱ ነው መብቱ አይደለም ምንም የሚያጠያይቅ ነገር የለም። መብቱ ነው። የልጁ አላማ ልክ ነው ልክ አይደለም የሚገመገም ነው። እኔ ያልኩ እንደ ሶሳይቲ መማር መሰልጠን ስለሚቀረን ሰግጥ የሚባለው ነገር ትልቅ ነገር ይሆናል። ገብቶሃል? ለምን ብዙ ሶሳይቲውን ተረድቶታል። ብዙ ሶሳይቲ ተሰርቶ መለወጥ አይፈልግም፣ መማር አይፈልግም። ብዙ ዲግሪ ያላቸው ሰዎችን ከሚሰማ እኔ እናንተን ቁጭ ብሎ ቢሰማ ይሻለዋል። ለእውቀቱ የሚሆን መጽሐፍ አያነብም፣ ቲክቶክ ቢያገላብጥ ይሻለዋል። ስለዚህ ሶሳይቲውን ስለተረዳ ሰግጧል። ሲጀመር በጣም እንደኛ እንደ ሀገር በደንብ ስታስበው ቆመከታ ፖላይት ነው ምናምን ከልጁ ጋር ምንም ችግር የለብኝም። ግን ትልቅ ፕሮግራም ላይ ራሱ የሚቀርብ አይደለም። አሁን እንደ ሀገር ቱር ሊያደርግ ነዋ። ሰግጥ ተብሎ ሶሳይቲ አይመከርም። ግን ከተቀበሉት ምንም አያረግ ለመሰለ
ሰው ሁሉ መፈመስ ነው የሚፈልገው። ሰው ሁሉ ቲክቶከር መሆን ይፈልጋል። ሰው ሁሉ በቀላሉ ገንዘብ ማግኘት ይፈልጋል እንጂ እንደ ሀገር አብረን ስለወረድን ነው እንጂ መሰገጥ እዛ ደረጃ የሚደርስ አይደለም። እንዲህ የምንወያይበትም ጉዳይ አይደለም። ግን ልጁ ብር የሚያገኝበት ከሆነ አንድ አይዲያ ያመነጨው ስለሆነ፣ ሌላ ደግሞ ልጁ ሲያብራራው ራሱ ለእያንዳንዱ ነገር ትምህርት ላይ ሰግጥ ገብተዋላ። ቤተሰብን ማስተዳደር ከሆነ እዛው ላይ ሰግጥ፣ ለበረከት ሰግጥ፣ አትልቀቀው ነው። ሰግጥ የሚለው ወርድ ላይ ገልጸው ይችላል እንጂ አንተ ስለኔ ስለሰግጥ ወር አንተ እኔ ልታስረዳኝ ነው ሆን የያዝከውን ነገር ቀጥልበት። አንተ ሰግጠን ይኸውልህ አዩና ጌርነ ፖይንት አሮን ጌቭ ፋክ አባውት መፈመስ እኔ የምታውቀው ባር ራይት ሮንግ ነው የምነግርህ። ያላዛር እኮ ጥያቄ አሁን ምን ሰራ ነው? ምንድነው ስራው ነው? አንደኛ ስራ የለውም። ቆይ አላዛር ሳትናደር እንትን ምን ሰራ? ሄደን ለምን እናደርጋለሁ? ስለረዳ ሶስቱ ልጆች ስላነሳ ሴቶቹን ያቺ ቆሎ የምትሸጠውን ሰው ተጠቅሞባት ቫይራል ሆኖባት ስለ ጣላት ልጅ እሱ ግን አንስቶ ዘፋኝ ሊያረጋት ስላሰበ ልጅ ነው እያወራን ያለ ነው። ለምን እርዳታ እና አብነት እነ መልእክተኛው ምናምን ሲሆን ለእነሱ አልተወራም? ምንድነው ይሄ? ለምን አልተባለም? ለእነሱ እነሱ መጥተው ኢትዮጵያን ህዝብ ሰግጥ አላሉ። የኢትዮጵያን ህዝብ መጥተው ሰግጥ አላሉ። ኧረ በእናትሽ አዳምጪኝ። አንገታቸውን ደፍተው ነው እነሱ ሰው የረዱት። መጥተው እነሱ ሰው የኢትዮጵያን ህዝብ ሰግጡ ደድቡ አላሉ። እሱ ስለመሰገጡ እንዴ እነ ካሊድ ፋውንዴሽን ቤታቸውን ከፍተው ኑሯቸውን ቆይቋል። ላውራሽ እያሆን እኔም ላውራ አውርተሃል። እኛንም አስወራ እኔም ላውራ አባት ምንደዋ እነ ካሊድ ፋውንዴሽን ስንት አመት ሙሉ የኢትዮጵያን ህዝብ ሲረዱ አንድ ቀን ሰው እንደነዛ ብሎ ቀና ብያቸው የለም። ጠይቅ መርዳታ አንቺ ይኸውልሽ አዶናይ ካረገው እርዳታ አላዛር ምን አድርጓል ብለሽ ኢትዮጵያ ጠይቅ። እኔ እንደነሱ ስለማላወራ ነው። ካሊድ ፋውንዴሽን እንደዊና አላዛር ምን አድርገልኛል ብለሽ ጠይቂው። አዳምጪ። አናወራም። ባወራ አይደለም ቪዲዮ ቀርጾ በለጠፋ አይደለም። እናቱ ሲጀመር ይኸውልሽ ሲጀመር እውነተኛ የሚረዳ ሰው ካሜራ ላይ አምጥቶ አያሳይም። ኖባዲ ይሄ ሰውዬ እኮ ካሜራ ላይ ባዲ እሺ እኮ በሱኛው ደግሞ ላስረዳ። ይሄ ልጅ ካሜራ ላይ ስለወጣ ነው አይደለ? እዩ ጩፋ የቤት ኪራያቸውን 1 አመት የከፈለላቸው። ምን አገባን እኛ? ምንስ ቢያደርጉ እንዴ? ለምን ካሜራ ላይ ወጣ ለሚለው ነው ያመለክልሽ። እውነተኛ ከልቡ የሚሰራ ሰው ከልቡ አሁን ካሊድ ፋውንዴሽን በሩን ዘግቶ ያው ሁሉ ህዝብ ሲያስተዳድር ፍረ ለ6 7 8 years ሲረዳቸው አንድ ቀን ካሜራ ላይ መጥቶ ይውኛላ እርዳታ ሲያስፈልግ ብቻ ነው የሚመጣው። you don't see this nigga come bragging about this shit. አሊ አንዴ ጥያቄ ለአንተ ፌቨራይት ቲክቶከር ማን ነው? አንተ አሁን አይ ኖ ጋዴም ቲክቶክ ሶሻል የምን ኢትዮጵያ ኖባዲ አይ ኖ ጋዴም ፌቨራይት ቲክቶከር ኖባዲ ኤቭሪባዲ አንድን ሰው ሲረዳ ሁሉም አንግል አለው። ልንገርህ ከእርዳታ ሰብሳቢ ጀምሮ ቲክቶክ ላይ አዎ ኤግዛክትሊ እኔ ጥያቄ ስግጥና ብለህ የሰውን ልጅ ወርድ ቀይረህ አንድን ወርድ ኪዲ የሚለውን ስሟን ቀይረ ኪዲ ቅድስት ማለት አሁን ምንድን ነው ትርጉሙ? ቅድስት ማለት እንግዲህ የተቀደሰ ነገር ማለት ነው አይደል? እንዲህ ስምሽ አሁን እኔ ነገ መጥቼ ቅድስት እንዲህ ነች ቅድስት ማለት እንደዚህ ማለት ነው ብዬ I can't change your fuck word. That's what my problem comes. ያድጋል፣ ይወለዳል፣ ይቀየራል እኮ ቀየር ትርጉም አትቀይርም። ምን የምታወራው አንተ ደግሞ ሁረፋ ካይሩ ቼንጅ። በመጀመሪያ ደረጃ ቋንቋ ለመቀየር እውቀት ያስፈልጋል፣ ኤዱኬሽን ያስፈልጋል፣ ዲግሪ ያስፈልጋል። ተምረህ ነው የምታደርገው። ይህንን ዝም ብለህ ከመሬት ተነስተህ የማንም ሰገጤ ከመሬት ተነስቶ አንድን ወርድ መቀየር እክሞ ዛር ኢማ መጮ ማለት ሰዎች ማሳመን አይደለም። በእኛ ቴምፖ ሆነ አውራን ኢማ እየነገርኩ ነው። አሁን ለምሳሌ ቻፓ ማለት ምን ማለት ነው? ገንዘብ። በሌላ ወርድ ደግሞ ቂጥም ይሆናል ቻፓ ኖ ቻፓ ጨላ ነገርኩ። ቻፓ ጠጣኝ ይጻፍልህ ኮመንት ላይ ጠይቃቸው። ነገርኩ እኮ ቻፓ አይደለም ቻፓ መላም ነው። ቻፓ ገንዘብ ብቻ ነው። እኔ እስከማየው ቻፓ ማለት ገንዘብ ነው። እኔ አንድ ቀን ቻፓ ተብሎ ላይፍ ሰምቼ አላውቅም። እግዚአብሔርን አላዛር ስማኝ፣ ቻፓ ገንዘብም ይሆናል ብዙ አው ለገንዘብም ትጠቀመዋለህ። ቻፓ ለአስም ትጠቀመዋለህ። ገብቶሃል? ኢን what world
ቻፓዋ ያበደ ነው ምናምን ይባላል እኮ ከኋላ ጌጧ። እኔ አነበው ቻፓ ገንዘብ እኔ አነበው እግዚአብሔር ነው ላይ ስማኝ ቻፓሽ ገንዘብም ስቴፖ ነው የሚባለው በኢትዮጵያ አባባል ስቴፖ ነው የሚባለው። አምስት ላይ ነው። አላዛር ጭቅጭቅ አታርገው፣ ለመረዳዳት እንሰማማ። ቻፓም ቢሆን ማን ፈጠረው? የተማረ ሰውን የፈጠረው ቻፓ የሚለውን ወርድ የተማረ ሰው የከተማ ልጅ እኮ እያስረዳ ሞኖክሮን እየመጣልን አዶናይ መጥቶ እዚህ ጋር አሮናዬ ቴንኪዩ አሮናዬ ቢደገም ደስ ይለኛል፣ 3 ቢሆን ደስ ይለኛል። እና አዶናይ እዚህ ጋር መጥቶ የሆነ ሀሳብ የመናገር ህገ መንግስታዊ መብት አለ፣ የፈለገውንም ነገር የማድረግ መብት አለ። ገብቶሃል? የሚያወራው የሚያስተላልፈው ነገር ህፃናቶችን የሚጎዳ ከሆነ እሱ መጠየቅ ችግር የለውም። ይህ ለበረከቴ ስግጥ በል ማለት አንተ እኮ ወደ ስራ ስትሄድ ሰግጬ እየሰራው ነው ትላለህ። አሁን ሰግጬ ነው የምሰራው። የምር ብዙ ሰው ስራህን ልቀቅ ብሎኛል። መደበኛ ስራዬን ብለቅ በጣም ብዙ ያዋጣኛል። እዚህ ቲክቶክ ላይ ሌሊቱን ሙሉ ባድር በጣም አሪፍ ልሰራ እችላለሁ። ግን በጊዜ ተኝቼ 5 ሰዓት ምናምን ተኝቼ ጠዋት ተነስቼ ስግጥ ብዬ ስራዬን እሰራለሁ። ገብቶሃል? እሱ ስግጥ የሚለውን ወርድ የተጠቀመው እሱ ሲያብራራ የሰማሁት ለበረከታችሁ ሰግጡ። በቃ የሆነ ነገር አትልቀቁ። ሰዎች ሼምን አያስይዛችሁ። በቃ የሆነ ነገር ላይ ኮንሲስተንት ሁኑ። ገብቶሃል? እዛ ነገር ላይ ወጠራችሁ ስሩ። አሁን አዶናይም ባለፈው ላይፉ ጀጅ የምታደርገው ከሆነ ባለፈውም ነገር ያለው እኔም አልስማማበትም። ገንዘብ እያለው ገንዘብ የለኝም ብሎ ከብዙ ሰው አንዱ በእናትህ መሆን በአንዱ ሳይድ ውረድ። በቃ እሱ አንተ አስረዳ፣ መቆም ትችላለህ። አላዛር ስማኝ፣ አትጩ ከአንተ ጋር መጫ አይደለም። ሚክስ አታርገው። አንዱ ሳይድ ጋር አውራ። ሚክስ አላደረኩም። ሚክስ እየተደረገ አይደለም። አላዛር ከአንተ ይሄን ባህሪን አልወድልህም። ሶሻል ሚዲያ ማስቃበጥ ጥሩ አይደለም። በእውነት ነው። በጣም ያስቃበጣችሁ ነው። ጌታ ለእውነት ቁሙ። ለእውነት መቆም ጥሩ ነው። አላዛር ስማኝ፣ ሰዎች ላዳምጥ አልችልም። በእናትህ እኔ ላዳምጥ አልችልም። ይመቻችሁ። እሱ ምክናግሪት ደሳኝ እኔ ያለሁበት ሀገር አዳመጥኩ እስካሁን እኔ ያለሁበት ሀገር አይዲያ ዊክናግሪት ደሳግሪ እሱ ኦኬ